ሰላም ቤተሰብ እስካሁን እንዳያችሁት እንደዚህ በዚህ በላፕቶፕ እንዴት እንከፍታለን እንዴት እንሰራለን የሚለውን ሳሳይ ቆይቻለሁ። አሁን ደግሞ በዚህ ቪዲዮ በሞባይላችን ያው ብዙዎችን ግምት ውስጥ በማስገባት በሞባይላችን እንዴት አድርገን ገንዘብ ሊሰራ የሚችል ዩቲዩብ ቻናል መክፈት እንችላለን የሚለውን አሳያችኋለሁ እና ስቴፑን አንድ ባንድ አሳያችኋለሁ። ከዚህ በመቀጠል ተከተሉ አንድ ባንድ እናያለን። እንዴት እንከፍታለን የሚለውን ቀጥታ ፕሮሰስ እናያለን። ይህም ፕሮሰስ ስናይ ዩቲዩብን እንዴት አድርገን በሞባይላችን ከፍታለን የሚለው ስናይ አራት ፌዞች ፌዝ 1 ፌዝ 2 ፌዝ 3 ፌዝ 4 ብዬ አሳያችኋለሁ። እንግዲህ እነን ፌዝ 4 ፌዝ 1 ምን ይመስላል ወይም ደግሞ ፌዝ 1 ምን ይመስላል፣ ፌዝ 2 ምን ይመስላል፣ ፌዝ 3 ምን እንሰራለን፣ በፌዝ 4 ላይ ምን እንሰራለን የሚለውን አብረን እናያለን። እንግዲህ ፌዝ 1 የመጀመሪያው ፌዝ ክሬት ዘ ቻናል የሚለው ነው። የመጀመሪያ ፌዝ 1 ላይ የምናየው ክሬት ቻናል የሚለው እናያለን። ከዛ በመቀጠል ፌዝ 2 ላይ ደግሞ ቬሪፋይ አካውንት የሚለውን እናያለን። ቬሪፋይ አካውንት የሚለውን እናያለን። በፌዝ 3 ደግሞ ከስተማይዝ ዩር ብራንዲንግ የሚለውን ይህንን እንዴት አድርገን ከስተማይዝ እናደርጋለን የሚለውን አብረን አሁንም እናያለን። በአራተኛ ደረጃ ዘ ክሬተር ስቱዲዮ ፎር ማኔጅመንት ወይም ደግሞ ማለት ክሬተር ስቱዲዮ እንዴት አድርገን እንሰራለን ወይም እንዴት እናደርግ የሚለውን ስቱዲዮን በተመለከተ አብረን አሁንም እናያለን ማለት ነው። እንግዲህ ሞባይላችሁን ይዛችሁ አብራችሁ ተከተሉኝ። አብረን አንድ ባንድ እየሰራን እንሄዳለን። ጥያቄ ሲኖራችሁም መጠየቅ ትችላላችሁ። አሁን ፌዝ 1ን መጀመሪያ ፌዝ 1ን ስንመለከት በፌዝ 1 አንደኛ ምን ማድረግ አለብን? እዚህ ጋር እንደምታዩት አንደኛ ምን ማድረግ አለብን? ኦፕን ዩቲዩብ አፓችን ሞባይላችን ላይ ያለውን ዩቲዩብ አፓችን ኦፕን እንከፍታለን። ምናልባት በሁለት መልኩ መስራት እንችላለን። አንደኛው ያው በጎግል ክሮም እንጭንና ጎግል ክሮምን ከሞባይላችን ላይ እንጭንና ከዛ በኋላ ያንን በዚህ እንደምታዩት ምን እናደርገዋለን? ዴስክቶፕ ሳይት እናደርገዋለን። ዴስክቶፕ ሳይት እናበራና በልክ እንደ ላፕቶፕ ወይም ደግሞ እንደ ዴስክቶፕ በዛም መልኩ ሆኖ እንዲሰራልን በማድረግ በሱ እንከፍታለን። አሁን ላሳያችሁ የፈለኩት ደግሞ ቀጥታ ዩቲዩብ አፑ ላይ ነው እና ዩቲዩብን አፕ እንከፍታለን። ይህን ዩቲዩብ አፕ ከከፈትን በኋላ በቀጥታ ሳይን እናደርጋለን። ምናልባት እዛ በፊት ሳይን ያደረግንበት ሌላ አካውንት ካለ አድ አድርገን ከታች አድ አድርገን እንቀጥላለን። ነገር ግን እንደ አዲስ እዚህ በፊት ሌላ አካውንት ዩቲዩብ ቻናል ካልነበረን እና በአዲስ መልኩ ያደረግን ከሆነ ደግሞ ምን እናደርጋለን? ሳይን ኢን የሚለውን እንከፍታለን። ሳይን ኢን ካደረግን በኋላ አሁን በቀጣይ ደግሞ ምን እናደርጋለን? ይህንን ሳይን ኢን ስናደርግ የምናያቸው ነገሮች እንዴት አድርገን ነው ሳይን የምናደርገው የሚለውን ስናይ በልክ ዩቲዩብ እንደከፈት ነው ፕሮፋይላችን ክሊክ እናደርጋለን። ከፕሮፋይላችን በኋላ በራይት ኮርነር በኩል ፕሮፋይላችን ክሊክ እናደርጋለን። ከዛ እሱን ተከትለን ነው እንግዲህ ሳይን ኢን ሲመጣልን ሳይን ኢን ብለን ከዛ በኋላ ምን እናስገባለን? የጎግል አካውንት ዲቴይላችን እናስገባለን ማለት ነው። ሳይን ኢን ካልን በኋላ የጎግል አካውንት ዲቴይላችን እናስገባለታለን። በመቀጠል በሶስተኛ ደረጃ እንግዲህ ፌዝ 1 ላይ ነው እስካሁን ያለ ነው። በፌዝ 1 አንደኛ ሁለተኛ እያልን ነው እየቀጠልን ያለው። ሁለተኛ ላይ ደግሞ ሶስተኛ በፌዝ 1 ሶስተኛ ጎቱ ዩ ይላል። ዩ የሚለውን ታብ እናደርጋለን። አሁንም ይሄም በቦተም ኦፍ ዘ ራይት ኮርነር ነው ያለው እና ያ ምንድነው ዩ ወደሚለው በቀኝ በኩል ከታች ከስር ዩ ሚል አለ። እሱን ክሊክ እናደርጋለን። አሁን እሱ ላይ ክሊክ አድርገን ወይም ደግሞ ምናልባት ፕሮፋይል ፒክቸር አስገብተን ከሆነ ያን ፕሮፋይል ፒክቸሩ ነው ያለበት ማለት ነው። ከልልም ያው ዩ ሚለውን እሱን ወደሱ ቀጥታ እሱን እንሄዳለን። በአራተኛ ደረጃ ያንን እዚህ ከደረስን በኋላ በአራተኛ ደረጃ የምናደርገው ምንድነው? ክሬት ቻናል ሚል እናገኛለን። አሁን ይህን ልክ ወደኛ ወደ ዩ ወደሚለው ወይም ደግሞ ወደ ፕሮፋይል ፒክቸራችን ወይም ምስላ ፎቶአችን ክሊክ ስናደርግ እዛ ላይ ምን እናገኛለን? ክሬት ቻናል ሚል እናገኛለን።
አንዳንዴ ዩር ቻናሉ በሚለው መልኩ ልናገኝ እንችላለን። ሌላ ጊዜ ግን ያው ክሬት ቻናል የሚለውን ቀጣ እንገባለን ማለት ነው። አሁን ይህን ክሬት ቻናል የሚለውን ክሊክ ካደረግን በኋላ በአምስተኛ ደረጃ ይህን ክሬት ቻናል የሚለውን ክሬት ካደረግን በኋላ በአምስተኛ ደረጃ ምን እናገኛለን? ይህን ምን እናደርጋለን? ኤንተር ቤዚክ ዲቴልስ። አሁን የእኛን ዝርዝር መሰረታዊ አስፈላጊ ነገሮችን ይህን ቻናላችን ላይ እናስገባለን። ምን ልናስገባ እንችላለን? ለምሳሌ ፒክቸራችን አፕሎድ እናደርግ እንችላለን። ፕሮፋይል ፒክቸር ልናስገባ እንችላለን። በመቀጠል ደግሞ ኒም የራሳችን የቻናላችን ምን እንዲሆን የምንፈልገውን አጭር የሆነ ወይም ግልጽ የሆነ ወይም ሪሰርቸብል የሆነ ስም ብናስገባለት የተሻለ ይሆናል። እሱን ኔም የሚለውን ከእሱ ጋር እናስገባለን። የቻናላችን ስም ሊሆን የሚገባውን መርጠን እሱን እናስገባለን። ኔማችን አሁን በአምስተኛ ደረጃ እንግዲህ ዲቴላችን ዝርዝር ጉዳይ ነው የምናስገባው ብለናል። ያ ምንድን ነው? የፕሮፋይል ፒክቸር ወይም ደግሞ ፒክቸር ዝም ብሎ እንዳለ ኖርማሊ የራሳችን ስም ሊሆን ይችላል። ወይም ደግሞ እንደ ድርጅት አርማ ሊሆንን የምንታወቅበት አርማ ሊሆን ይችላል፣ ሎጎ ሊሆን ይችላል። ያን ነገር እናስገባለታለን። በመቀጠል ደግሞ ስሙን እናስገባለን። የራሳችን ቻናላችን ሊታወቅበት የሚችለውን ስም፣ ቋሚ የሆነ ስም፣ እሱ ጋር ስምን እንሞላለን። ሌላው ሃንድል ኔም እንግዲህ ሃንድል ኔም አት ብሎ የሚጀምረው ማለት ነው። ልክ ስሙን ስናስገባ እሱ ሰጀስት የሚያደርገን ስም አለ። እሱ ላይ ደግሞ የራሳችን ዩኒክ የሆነ ያው እሱ ዩኒክ የሆነ ስም ነው። እዛ ላይ ደግሞ አድጀስት የምናደርገው የምናስተካክለው ነገር ካለ ያንን በማስተካከል እንሞላለን። በስድስተኛ ደረጃ ፋይናላይዝ ነው። አሁን ወደ መጨረሻው የዚህ የፌዝ ዋን ወይም ደግሞ አካውንታችን ክሬት የማድረጉ ሂደት ልንጨርስ ጫፍ ላይ ነው ያለ ነው። የመጨረሻው ደረጃ ላይ ነው እና ፋይናላይዝ እናደርጉና የክሬት ቻናል የሚለውን እንጨርሳለን በዚህ። ከዛ በመቀጠል ምንድነው አሁን ምን ይቀረናል ማለት ሁለተኛ ደረጃ ወይም ፌዝ 2 ላይ ምን እንገባለን? ቬሪፋይ ዩር አካውንት። ይሄ እንግዲህ ወሳኙ ከዚህ ከመጣን በኋላ ራሳችን ትክክለኛ ስለመሆናችን ጎግል ወይም ዩቲዩብ ማወቅ ይፈልጋል። ስለዚህ ይሄን ማወቅ ስለሚፈልግ እኛ ደግሞ በትክክል ይሄን ነገር ልናረጋግጥለት ይገባል። ይሄን ማረጋገጥ ስንችል ነው እንግዲህ መስራት የምንችለው እና ይሄን ማረጋገጥ ከቻል በቀጥታ ስራችን መስራት እንችላለን። አሁን ፌዝ 1 እንዴት አድርገን ቻናል ክሬት ማድረግ እንደምንችል በሞባይላችን አይተናል። በቀጣይ ደግሞ ፌዝ 2 ላይ ደግሞ ቬሪፋይ ማድረግ ወይም ይሄን አካውንት ትክክለኛነቱን እንድናረጋግጥለት ስለሚፈልግ ዩቲዩብ እናረጋግጣለን። ይሄን እንዴት አድርገን እናረጋግጣለን? አሁን ተከተሉኝ። ይሄን ስናረጋግጥ ይሄን እንዴት ነው የምናደርገው? ይሄ ብሮዘር ጎግል ክሮምን ክሬት ጎግል ክሮም ሊሆን ይችላል። ወይም ደግሞ በአይኦኤስ እንትን ከሆነ ደግሞ ማለት ነው በአይፎን ምናምን ነገር ከሆነ ደግሞ ሰፋሪ የሚለውን እንትን በአንድሮይድ ከሆነ ጎግል ክሮምን ወይም ደግሞ በአይፎን ምናምን ከሆነ ደግሞ ወይም ደግሞ በአይኦኤስ ከሆነ ደግሞ ምን ልናደርግ እንችላለን ማለት ነው ሰፋሪ የሚለውን ብሮዝ እንከፍታለን ማለት ነው። አሁን እሱን እንከፍታለን። ይሄን ከከፈትን በኋላ በሁለተኛ ደረጃ ፌዝ 2 ላይ ነን እንግዲህ ቬሪፋይ ያለን ብያቸዋለሁ። በሁለተኛ ደረጃ ደግሞ ምን እናደርጋለን? ቬሪፋይ ሊንክ ሚላለ ጎቱ እንትን ወይ የት እንሄዳለን? ወደ ቬሪፊኬሽን ሊንኩ ላይ ጋር እንሄዳለን ማለት ነው። ከዛ ላይ ምን ብለን እንጽፋለን? youtube.com ይሄ እንግዲህ የምንሄደው ወደዚህ ነው፣ ወደ ቬሪፊኬሽን ሊንክ ማለት ነው። ይሄ ደግሞ ምንድነው? youtube.com/verify የሚለው ላይ እዚህ ጋር እንገባለን። አሁን እዚህ ጋር ከገባን በኋላ ይሄ ሎጊን አሁን ቀጣይ ምን ይጠይቀናል? ሎጊን እንድናደርግ ይጠይቀናል እና ወይም ደግሞ ሳይን እንድናደርግ በጎግል አካውንት ሳይን እንድናደርግ ሊጠይቀን ይችላል ድጋሜ። ወይም በቃ ያው እንደሚጠይቃችሁ በዚህ ሎጊን ቀጥታ እንገባለን። ከዛ በኋላ ከዚህ ከገባን በኋላ ምንድነው እንድናስገባለት የሚጠይቀን ወይም ማረጋገጥ የሚፈልገው ምንድነው ማለት ነው? ኢንተር ፎን ነምበር ይላል። አሁን እዚህ ጋር ስንደርስ ምን ማረጋገጥ አለብን? ምን ማስገባት አለብን? ፎን ነምበራችን ማረጋገጥ ይፈልጋል። ፎን ነምበራችን ወይም ደግሞ ስልክ ቁጥራችን እናስገባለታለን። የሞባይል ስልክ ቁጥራችን እናስገባለታለን። ከዛ አሁን ይሄንን በምናስገባበት ሰዓት የመጀመሪያ ምንድነው ስልክ ቁጥሩን ስናስገባ እንደምናደርገው መጀመሪያ የት ሀገር ነው የምትኖር የሚለውን ማወቅ ይፈልጋል። ሀገራችን ሴሌክት እናደርግለታለን። ይሄን ሀገሩን ሴሌክት ካደረግን በኋላ ደግሞ ቀጣይ የራሱን የዛን ሀገር የሞባይል እንትኑን ኮድን ስለሚያስቀምጥልን የሞባይል ስልክ ቁጥራችን እንዳለ ቁጥሩን ቀጥታ እንሞላለታለን ማለት ነው።
አሁን ይህን መሰረት በማድረግ በአምስተኛ ደረጃ ይሄንን በትክክል የስልክ ቁጥራችን ከሞላንለት በኋላ በአምስተኛ ደረጃ ምን ያደርግልናል ማለት ነው? በአምስተኛ ደረጃ ኮድ ይልክልናል እና ያንን ኮድ በዚህ ባስገባነው ስልክ ቁጥር መሰረት ኮድ ይልክልናል። ያንን ኮድ እኛ ማስገባት መቻል አለብን። ቬሪፋይ ለማድረግ ራሱን ሊያረጋግጥን 6 ዲጂት ነው ሊሆን የሚችለው እና ያን ኮድ እናስገባለታለን። ከዛ በኋላ በስድስተኛ ደረጃ በሌቭል ወይም አሁን በፌዝ 2 ላይ ነው ያለነው እና እዚህ ፌዝ 2 ላይ ቁጥር 6 ላይ ወይም ተራ ቁጥር እስከ 6 ደረጃ ላይ ደርሰናል። የመጨረሻው ደረጃ ላይ በቬሪፊኬሽን ላይ የመጨረሻው ደረጃ ላይ ማለት ነው። ከሱ ጋር ስንደርስ አሁን ይህንን ቁጥር ስናስገባለት ይህንን ኮድ የላከልን ኮድ ስናስገባለት ሰክሰስ ሚል ከመጣልን ተሳክቶልናል ማለት ነው። ሌላ ችግር ካለበት ደግሞ ሌላ ነገር ሊመጣ ይችላል እና ሰክሰስ ሚለው ሲመጣ አሁን እኛነታችንን በስልካችን አረጋግጦልናል ማለት ነው። አሁን ይሄ ደግሞ የራሱ የሆኑ ጥቅሞች አሉት። ያው ከዚህ በፊት በዛኛው ዝርዝር እንደነገርኳችሁ ቬሪፋይ ማድረግ ምንድነው ጥቅሙ የሚለውን እዚህ በፊት በሰራሁት በተመሳሳይ ስለሆነ በስልክ በላፕቶፕ ወይም ደግሞ በዴስክቶፕ የተሰራው እዚህ ጋር ተመሳሳይነት ስላለው ጥቅሙ ምንድነው ቬሪፋይ ማድረግ ምናምን የሚሉት ነገሮች እዛ ላይ ሰራኋቸው። እዛ ተመልሳችሁ ቸክ ማድረግ ትችላላችሁ እዚህ በፊት የሰራኋቸው ቪዲዮዎች እና ለምሳሌ ተምኔል ራሱ ከስተማይዝ እንድናደርግ በራሱን ሰጀስት የሚያደርግልን አለ። ያንን እንዲህ አይነት ነገሮችን ጥቅሞች አሉት፣ የተለያዩ ጥቅሞች አሉት እና ቪዲዮውን ከ15 ደቂቃ በላይ የሚሉ መጫን እንድንችል እንዲህ የተለያዩ ያንን እዛ ላይ ቸክ ብታደርጉት ጥሩ ነው፣ መድገም ስለሌለብኝ። ሌላው አሁን እንግዲህ አንደኛ ምን አድርገናል? ፌዝ 1 ላይ በዚህ በፊት 4 ፌዞች አሉ ብያቸዋለሁ። አሁን በሞባይላችን ስንከፍት ዩቲዩብ ገንዘብ ሊያሰራ የሚችል ዩቲዩብ ቻናል በሞባይላችን ስንከፍት 4 ፌዞች አሉት ብያቸዋለሁ። አንደኛ ፌዝ ምንድነው ያልኳችሁ? ክሬት ቻናል ነው። ያንን ጨርሰናል። በሁለተኛ ደረጃ ደግሞ ቬሪፋይ ማድረግ ነው፣ እኛነታችንን በስልካችን ማረጋገጥ ነው። ያንን ደግሞ አሁን ጨረስን። እስከዚህ ደረጃ እስከ ፌዝ 1 እና ፌዝ 2 ጨርሰናል። አሁን ማን ይቀረናል? ፌዝ 3 እና ፌዝ 4 ይቀረናል ማለት ነው። ይሄን ደግሞ አሁን ፌዝ 3 ላይ ስንጀምር ፌዝ 3 ደግሞ ከስተማይዝ ዩር ብራንዲንግ ነው የሚለው። እንግዲህ ከስተማይዝ ዩር ብራንዲንግ ሲል ደግሞ ምን ማለት ነው? ከስተማይዝ ዩር ብራንድ ሲል ለምን ለማለት ነው? ፕሮፌሽናል የሆነ ማለት ማሰማመር ፕሮፌሽናል የሆነ ቻናል እንዲሆን አንዳንድ ነገሮችን የማስተካከል ስራ እንሰራለን ማለት ነው። አሁን ይህንን ስንሰራ እንግዲህ አንደኛ ነገር ምናደርጋለን? ሪተርን ቱ ዘ ዩቲዩብ አፕ። አሁን ላይ የነበርነው ብሮዝ አድርገን ሌላ ዌብሳይት ላይ ወይም ደግሞ ጎግል ክሮም ላይ ነበርን ቬሪፋይ ያደረግነው። አሁን ወደ የት እንመለሳለን ማለት ነው? ወደ አፓችን እንደገና እንመለሳለን። ወደ ሞባይል አፓችን ዩቲዩብ ሞባይል አፓችን ላይ እንመለሳለን። አሁን ከዛ ከተመለስን በኋላ ዩ የሚለው ላይ ቪው ቻናል ሚል ወደ ዩቲዩብ ቻናል ወደ እኛው ዩቲዩብ ቻናል ላይ ቀጥታ እንገባለን። ከቦተም ራይት ላይ ማለት ነው። ከጫፍ ወደ በቀኝ በኩል ከጫፍ ከስር እንመጣለን። ከዛ በኋላ ቪው ቻናል ሚል ይመጣልናል ማለት ነው። አሁን ያንን ቪው ቻናል ሚለውን ክሊክ እናደርግና ቻናላችን ምን ይመስላል የሚለውን እናያለን። በዛ በኋላ ምን እናገኛለን? ፔንስል አይከን አለች። እሷን ክሊክ እናደርጋለን። እቺ ያው ኤዲት ለማድረግና አንዳንድ ነገሮችን ለማስተካከል ፔንስል አይከን አለች። የፔንስል የእርሳስ ምልክት የምትመስላለች። እሷን ክሊክ እናደርጋለን። እሷን ክሊክ ካደረግን በኋላ አሁን የጎደሉ ነገሮችን ከስተማይዝ እንድናደርግ ወይም ደግሞ እንድናስተካክል እድሉን ይሰጠናል ማለት ነው። ከዛ በኋላ ምን ነገሮችን ልናስተካክል እንችላለን? በዛ ውስጥ ልናስተካክል የምንችላቸው ነገሮች ባነር፣ ለምሳሌ ባነር አዘጋጅተን ከሆነ ባነር ማለት ከአርማው ወይም ደግሞ ፕሮፋይል ፒክቸራችን ላይ ካለው ጀርባ ያለው ነገር በአጠርና ግልጽ በሆነ መልኩ የሆነ የእኛን ሊገልጽ የሚችል ነገር ካለ እሱን የሰራ ነው። በአዶቤ ፎቶሾፕ ሊሆን ይችላል ወይም በተለያዩ እንትኖች አሁን በብዙ መልኩ ልንሰራ እንችላለን። እሱ የተሰራ ካለ ያንን የማስገባት እድል ያንን ነገር አርቱን ወይም ቻናል አርት ወይም ደግሞ ባነር የሚባለውን እሱን የማስገባት ስራ እንሰራለን ማለት ነው። ከዛ ይሄንን አሁን ይሄን ባነሩን ወይም ደግሞ
ይሄን ቻናል አርቱን እንደዚህ ካስገባን በኋላ ያንን እሱን ካሳመርን በኋላ በቀጣይ ደግሞ ዲስክሪፕሽን የሚለውን አሁንም ደግሞ ክሊክ እናደርግና ዲስክሪፕሽን ታይትል ዲስክሪፕሽን የራሳችን የሆነ ግልጽ የሆነ ነገር እንጽፋለን። ያው ስለምንሰራው ስራ ይህንን ዲስክሪፕሽን ምንጽፍበት ቦታ ላይ መጻፍ ያለብን ኬወርዶች ወሳኝ የሆኑ ቃላቶች ሰርች ተደርገው በቀላሉ ሊገኙ የሚችሉ ከስራችን ጋር በተያያዘ ሊሆኑ ይገባል። እንደገና ደግሞ ይህ ቻናል ዓላማው እና ግቡ ለምንድን ነው፣ ለማን ነው የተዘጋጀው፣ ለምንድን ነው የሚለውን በቀላሉ ከስተመሮች ወይም ደንበኞቻችን በቀላሉ ተጠቃሚዎችን ሊረዱት በሚችሉት መልኩ እዛ ላይ የራሳችን ዓላማ ግልጽ በሆነ መልኩ እንጽፋለን። እንደገና ደግሞ ሌሎች ሊንኮች ምኖች ካሉም እዛ ጋር ሊንኩን እናገናኛለን። በዛ መልኩ እንትን እንዲሉልን እነሱ እንዲጠቀሙ ደንበኞች ይረዳናል። አሁን እስከዚህ ከደረስን በኋላ ሌላውን ከዚህ በተረፈ ዝርዝር ዴት ያሉን ያው በጥልቅ እንደነገርኳቸው እዚህ በፊት ስለ ዴስክቶፕ እንዴት አድርገን እንከፍታለን፣ እንዴት አድርገን እንሰራለን የሚለውን ነገር በዛ ስለሰራሁት እዛ መለስ እያላችሁ ማየት ትችላላችሁ። ግን እዚህ አሁን የምነግራችሁ ወሳኝ ነገሮችን ብቻ ነው። ሞባይል ወሳኝ ነገሮችን እየተጠቀም እንዴት አድርገን እንከፍታለን የሚለውን ብቻ ነው። ሌላው ፌዝ 4 ነው። አሁን እንግዲህ በፌዝ 4 ምን ላይ ነው የደረስነ? ፌዝ 4 ነው ጠቅላላ ያለው በሞባይላችን ለመክፈት ብያቸዋለሁ። የመጀመሪያው ክሬት ቻናል ነው፣ እሱን ጨረስን። ፌዝ 1 ፌዝ 2 ደግሞ ወይም ፌዝ ምዕራፍ 2 እንደማለት እሱ ደግሞ ቬሪፋይ ማድረግ ነው። በቻናሉን በአንደኛው ክሬት ካደረግን በኋላ በሁለተኛው ፌዝ 2 ላይ ደግሞ ቬሪፋይ ማረጋገጥ ነበረ፣ አረጋገጥንለት በስልክ ቁጥራችን። ሶስተኛ ደግሞ ከስተማይዝ ማድረግ፣ እነዚህ ፕሮፋይሎችን ማስተካከል፣ ቻናል እንትኑን ባነሩን ማስተካከል፣ ዲስክሪፕሽን ታይትሉን እንደዚህ አይነት ነገሮችን ኬወርዶችን ምናምን ሊንኮችን ማዘጋጀት ነው። ይህንን አዘጋጀን። አሁን ወደ ፌዝ 4 ደርሰናል፣ ወይም ደግሞ አራተኛው ደረጃ ላይ ደርሰናል ማለት ነው። አሁን እዚህ ጋር አራተኛው ደረጃ ላይ ስንደርስ የት ነው የምንሄደው? ወደ ክሬተር ስቱዲዮ ላይ እንሄዳለን ማለት ነው። ምክንያቱም በስቱዲዮ እንትን ማድረግ ብዙ ነገሮችን ስራችንን ሊያቀልልን ስለሚችል ዳታ አናላይዙ ምን ሊኖረው የሚችለው ዩቲዩብ ስቱዲዮ በመሆኑ ወደ እሱን እንሄዳለን። ወደ ፌዝ 4 ላይ ዩቲዩብ ስቱዲዮ ነው የምንከፍተው። እንግዲህ በዚህ ዩቲዩብ ስቱዲዮ ላይ ደግሞ ምን እናደርጋለን ማለት ነው? የመጀመሪያው ነገር ዩቲዩብ ስቱዲዮ ዳውንሎድ ማድረግ ነው። ያው ፕሌይ ስቶር ላይ እና እንደየያዛችሁ ስልክ ታገኙታለች ስቶሩ ላይ። ያንን ዩቲዩብ ስቱዲዮ እንጭናለን። ዩቲዩብ ስቱዲዮ ከጫን በኋላ ደግሞ ወደ ቀጥታ ኮኔክት አድርገን በማገናኘት እሱን መጠቀም ነው። አሁን የዩቲዩብ ስቱዲዮ ለምን ይጠቅመናል ካላችሁ፣ ይሄ ዩቲዩብ ስቱዲዮ አናላይዝ እያደረገ እየተነተነ ይነግረናል። ለእይታውን በተመለከተ ሳብስክራይበሩን በተመለከተ በቀላሉ አናላይዝ እያደረገ እያስቀመጠ ይነግረናል። እንደገና ደግሞ ከዛ በተጨማሪ ብዙ ነገሮችን ያው ይነግረናል። እየተነተነ ኮሜንትን ለመሰጣጣት ምናምን ሁሉና እንደዚህ ነገሮች ለመመላለስ በጣም ይጠቅመናል። እሱን በማድረግ መጠቀም እንችላለን። እንግዲህ ሳምራይዝድ ስናደርገው ወይም እንትኑን ሰብሰብ ስናደርገው ምንድነው ያደረግነው? አንደኛ ነገር ክሬት አደረግን አካውንት። ሁለተኛ ነገር ክሬት ካደረግን በኋላ ቻናል ክሬት አደረግን። ቻናል ክሬት ካደረግን በኋላ በቀጣይ ምንድነው ያደረግነው? በስልክ ቁጥራችን ቬሪፋይ ያደረግንለት። በሶስተኛ ደረጃ ደግሞ ከስተማይዝ አደረግን። እነዚህ ሎጎ ምናምኖችን ባነር ምናምን የሚባሉት ነገሮች ኤዲት እያደረግን አስተካከልን። በአራተኛ ደረጃ ምን አደረግን? ዩቲዩብ ስቱዲዮ ላይ ዳውንሎድ አድርገን እሱን በመጫን እና ከሱ ጋር ኮኔክት በማድረግ ስራዎችን እንዲያቀላጥፍልን እና በትክክል እንድንረዳ መጠቀም እንችላለን ማለት ነው። እና ከሞላ ገደል በአጠር ባለና ግልጽ በሆነ መልኩ በሞባይላችን በዚህ መልኩ ዩቲዩብ ከፍተን መጠቀም እንችላለን። በቀጣይ ደግሞ በሞባይላችን እንዴት አድርገን እንጭናለን? አሁን እንግዲህ እንደዚህ ቻናሉን ከፈትን፣ ጨረስን፣ አስተካከል። ከዚህ በኋላ ምንድነው የሚሆነው? ቪዲዮ መስራት። ያው ቪዲዮ እንዴት ይሰራል የሚለውን ለሁሉም ተመሳሳይ እንትን ስላለው እዚህ በፊት የሰራኋቸው አሉ። ለቪዲዮ ለመስራት ምን አይነት ማቴሪያሎች ያስፈልጋሉ ወይም ቁሳቁሶች ያስፈልጋሉ፣ እንደገና ደግሞ የሰራነው ቪዲዮውንስ እንዴት ኤዲት እናደርጋለን፣ እንዴት አድርገን ስንጭናለን እና የሚሉ ነገሮችን እዚህ በፊት ያሳይቻቸዋለሁ።
ምናልባት በሞባይል አሁን ለማየት የሚያስፈልገው ነገር በሞባይላችን እንዴት አድርገን ቪዲዮ መጫን እንችላለን የሚለው ነው እና በቀጣይ እሱን እናያለን።